ባለጥምጣማም በጣም ይመቸኛል። ይቅርታ አድርጉልኝ። ነገር ሳያበላሽ ዘርበል ከዚህ ብላችሁ አባሩት። ጥምጣም ብቻ ስላደረገ ኦርቶዶክስን የሚያስስ ሲመጣ ተባለ እንኳን ሰውን መላክን ያድናል። በሩላችን የመቤታችን ስዕል በሉ ካለ በኢማን ሊምን አገባኝ የመቤታችን ስዕል እንኳን ለኛ በሰማይ ለሚኖሩ ለመላእክት ሰው ሲፈጠስል እንደዚህ እብድብድ የሆኑ ሰዎች አሉ። ተረትና ፉከራ ያላቸው ሰዎች አሉና አይጠቅምም። የማይጠቅመውን ነገር ነው የምናገረው። የማይጠቅመውን ፉከራና ቀረርቶ ይዛችሁ መጣችሁ ስለ ወንጌል እንከራከራት በሉ። አታውቁትም፣ አልተሰበከ። አሁንም ደጋግማችሁ ጥሪ የምታቀርቡት ለማልቀስ ነው። በኋላ በቃሬዛ ውሰዱኝ ልትሉ ነው እንዴ? እንትናን ስድብ አላያችሁትም እንዴ? ቆይ እስቲ ላሳያችሁ የወንድማችሁ ስድብ ምን ብሎ እንደሰደበው። እስቲ ራሳችሁ ፍረዱ። ራሱ የእናንተ ወንድም ቆይ ስድቡ አለ። የሴት ቅምጥ እያለ መሳደብ ነው የጀመራችሁት። ይኸው ቆይ እና ምን ልላችሁ ፈልጌ ነው፣ መጀመሪያ ቤት ውስጥ ጥናት ይኑር። የወንጌል ጥናት፣ ወንጌልን ማንበብ፣ ስለ ወንጌል መነጋገር፣ ትምህርት ይወሰድ። ከዛ በኋላ የፈለጋችሁትን ብትሉ ያምርብናል። ወንጌል የሚባል የለም። ጌታ ምስክሬ በምናውቅ እንዴ ወንጌሉን ብንማር እንወጣ ነበር እንዴ? እያንዳንዱን አውጥቼ ላሳይ እንጂ ምን እንደፈረደብኝ ብዙ ጊዜ ስለጨቀጨቁኝ እኛ ምን እንደሆነ ልጁን አደጋ ላይ ሊከቱት ስለሆነ በዚህ ሰዓት አስፈላጊ አይደለም። አደጋ ላይ ለመጣል ፈልገዋል። ማንን? ወንድማችን። እኛ ደግሞ አደጋ ላይ እንዲወድቅ አንፈልግም። በጣም እየተበሳጫችሁ ነው። በጣም እየተናደዳችሁ ነው። በጣም ዛቻችሁ ምናችሁ የተለየ ነው። ስለዚህ አደጋ ላይ ለምን ይወድቃል? ወንድማችን ቢቀርበት ዝም ብሎ በፔጁ የሚፈልገውን ነገር አስተምሮ ቢወጣ መልካም ነው ብዬ ነው የማስበው። ስለዚህ ቃል በቃል አሳያችኋለሁ። ቃል በቃል ነው የማወራችሁ። እስቲ ላሳያችሁ። የት አለ? አንድ ላሳያችሁና ከዛ ትነግሩኛላችሁ እናንተ። የት ሄደ? ብዙ ነበረኝ እኔ አንዳንድ ማጥፋት አለብኝ። አንዳንድ ቪዲዮዎች ነበሩ። ይሄ አይደለም። በጌታ በኢየሱስ አመጣላችሁ። ታፕ አድርጉና በምክንያት ነው የተቀረው። ከሆነ አንተ የምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይላል ማለት ከዲቤቱ ባሻገር ማለት ዲቤቱ እንዳለ ይቅርብህ። ተያይዘን ነው የምናልቀው። አብረን ተያይዘን እናልቃለን ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው ጋር አይልምጡ በዛው ልክ እንዳታስበላል ማለት ነው። ሌላው ግን ያልካቸው ቅድማው የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ሰዎች አሉ። እንግዲህ አንድ ቪዲዮ ላይ 8 ስህተቶች ከባድ ናቸው። ድንግል ማርያም አማላጅነት ድንግል አለ ያለ ድንግል ማርያም አማላጅነት አለ አስታውሳለሁ። ነፍሳቸውን የማር በረከታቸው የደረብንና የአንድ አባት ስብከት ናት። ወላዲተ አምላክ አማላጅነት ዓለም አይድን። በቃ ተጨማሪ ስብከት የለቻቸውም። እንወዳቸዋለን። መልካም ሰው ነበሩ። እንዲያውም በስንድናም ሳንጠጋጋ አንቀርም ይመስለኛል። የእሳቸው የግል ስብከት ናት። የግል ስብከት ይቻላል። ይዘዋት ሄደዋል። ፍቅራቸውን ሲገልጡ ኖረዋል። ለአንተ ግን አትሆንም። አሁን በዚህ ዘመን መጻሕፍት ተጽፈው የምጣድ የሚያህል ስልክ በሙሉ በ6 ሚሊዮን የሚገመቱ መጻሕፍት ይዞ መጽሐፋዊ ሀሳብ የሚያረታ ሲሰማ ለጆሮም ለሁሉም የሚጣፍጥ መልስ ሲሆን ነው የሚያምረው እንጂ ያለ መሬታችን አማላጅነት ዓለም አይድንም የሚለው አይባልም። ያ ማለት የኢየሱስ ክርስቶስ መምጣት የኢየሱስ ክርስቶስ ቤዛነት ደግሞ ዋጋ ሁሉ ዜሮ ባዶ ሆነ ማለት ነው። እሷ ባትወልደው አንድ ነው ነበር። እሱም ሌላ እንዲያው ብዙ ያስኬደናል እንጂ እሱ ቢሆን መንገድ ያበላሻል። መውለድ ሌላ ነው፣ መለመን ሌላ ነው። ማፍታት መውለድ ሌላ መለመን ሌላ እያሉ አሁን ትምህርት ለምን በግልጹ ስላልተነገረ ሰው የፈለገውን መጥቶ መናገር ስለሚችል በተለይ በማርያም ጉዳይ ላይ እያንዳንዱ እየመጣ የፈለገውን ቢል ተቀባይነት አለው። ታድናለች፣ ስዕሏ ያድናል፣ በዛ ወጣለች፣ በዚህ ገብታለች የሚባል ነገር መናገር ችግር የለም። የቱ ጋ ነው ብሎ የሚጠይቅ ሰው የለም። እንዲሁ እንዲወደዱ ከተደረጉ በኋላ ከየት ነው ሲባል መልሴ ከየት ነው ሲባል ችግሩ ያ ነው። ማግዬ ሁላችሁም ክበሩልኝ እና አሁንም የምለው ምንድነው፣ ጥሪውን አርጋችሁ ዛቻ ነው፣ ጥሪውን አርጋችሁ ስድብ ነው፣ ጥሪውን አርጋችሁ መጥፎ ነገር ነው የምትናገሩት። የእንትናንም ራሱ ዲያቆን ስዩምን ጥሪውን አድርጎ ከዛ በኋላ እንዴት አድርጎ እንደቀየረው ማሳየት እችላለሁ። ጥሪውን አድርጎ ነበረ፣ ከዛ መልሶ ቀየረው። ጥሪ በደንብ አድርጓል። ጥሪ
እንደቀየረው አይታችኋልና አሁንም የምናገረው እባካችሁ ጥሪ እያላችሁ 13 ጥሪ ነው የተደረገለት ለኤርሚያስ ለወንጌላዊ ኤርሚያስ ያልጠራው ሰው የለም። ከዛ በኋላ ያቺን የተሸነፉባትን መንገድ ያጡትን ነጥብ ለማስቆጠር እየዳከሩ ነው ያሉት። ከዛ 5 ሰው ተሰለፈ፣ 5ቱም ሆነ ተነጠፉ። 5 ሰው ተነጥፏል። በምታዩት አክሊለ ተነጥፏል። ይሄ ማን ነው? ስዩም ተነጥፏል። ማን ነው? ደምረው ተነጥፏል። ልደት ተነጥፏል። ይሄ እንትና ደግሞ በአደባባይ 23000 ሰው ባለበት ፈለገ ደግሞ ሙሉ በሙሉ በምታዩት ሁኔታ ተዘርሯል። እቺን ነጥብ ከየትም ብለው ለማምጣት አሁን እየተፋለጡ ከየትም ብለው በቃ ተሟሙተው እቺን ነጥብ ለማስጣልና እንዲህ ናቸው ጴንጤዎች ለማለት። 5 ከተዘረርክ በኋላ አትችልም። ከሙስሊም ጋር ሞክሩ። 5 ተዘረራችኋል። ስለዚህ ከጴንጤ ጋር ስለማችሉ ነው ከሙስሊም ጋር ደግሞ እስቲ ሞክሩ። በሆነች ነገር አይሻል? በዛ ነገር ሞክሩ። ሰው ይታዘበናል በሉ። የሌባ ኃይል ነደረቅ መልሶ ልብ ያድርግ። ህዝቡ ያየውን ዲቤት ጠርታችሁ ራሳችሁ ጠርታችሁ እየሄዳችሁ እየጠፋችሁ እየተሳደባችሁ መልሳችሁ ደግሞ ትጠራላችሁ። 5-0 5 ባዶ ሆናችሁ ሄዳችሁ ምን ልትፈጥሩ እንደምትችሉ ልትነግሩን አትችሉ። ስለዚህ እባካችሁ እሱን ተውና ከተሐድሶ ጋር ዲቤት አድርጉ። አሁን ጴንጤናችሁ ጌም ኦቨር። ከተሐድሶ ወንድሞቻችን ጋር እኔ ላገናኛችሁ። የተሐድሶ ወንድሞች የሚሉት አለ፣ እናንተ የምትሉት አለ። ላገናኛችሁ። ኤርሚ ከባድ ሚዛን ነው። ጴንጤ ጋር ጠቡት። ከተሐድሶዎች ጋር ላገናኛችሁ። ፈቃደኛ ናችሁ? ፈቃደኛ ከሆናችሁ ከተሐድሶ ቀረብ ከምትሉት ለምን ከኦርቶዶክስ ከገፋችኋቸው ሰዎች ጋር አገናኛችሁ። ምን ያህል እኔ ጋር እሑድ መጥተው ምን ያህል ደስ የሚል ትምህርት አስተምረው እንደሄዱ አይታችኋል። ኩልል ያለ የክርስቶስ ትምህርት። ከተሐድሶ ጋር ደግሞ ጀምሩ። የለም የተባለው ክርስቶስ ቤቱ ይግባ፣ ክርስቶስ ይቀበር፣ እሱ ነው አዳኝ ነው። እናንተ የምትከራከሩት ክርስቶስ በጸጋው ቅድስና ለሰጣ ያው ለማይታወቁ እኔ ተሰጥቷቸዋል ጸጋ ብዬ አላምን። እውነት ለመናገር ጌታ ምስክሬ ነው የምላችሁ። ይሄ አቡነ ገለመድ ጸጋ ተሰጠም። ለምን? ጌታ ኢየሱስ ክርስቶስን ሲያመልኩ የኖሩ ሰዎች አይደሉ። የኦርቶዶክስ አባቶች ሲያነቡ የሚውሉ ታምረ ማርያም ነው። በምንም በኩል ከጌታ ጋር የሚገናኙበት ምንም መንገድ የላቸው። they don't have it። ሲያነቡ የሚውሉት ታምረ ምናምን እንጂ የክርስቶስን ነገር ሲያነቡ የሉም። ስለዚህ ከክርስቶስ ጋር አልተገናኙም፣ ጽድቁን አላገኙትም። የሚነበበው መጽሐፍ እውነት ክርስቶስ አለበት ወይ? የለበትም። ክርስቶስ በሌለበት ጻድቅ ነው ብትለኝ አይደለም። ክርስቶስን ሳያነብ ክርስቶስን ሳያመልክ የክርስቶስን ወንጌል ሳይመሰክር አንድ ሰው ይድናል ብለህ ብትለኝ አልሰማህም። ሌላ መጽሐፍ ነው የሚነበበው። ሌላ መጽሐፍ ደግሞ አያድንም እያልኩ ነው። አያድንም። የሚያድን ወንጌል የክርስቶስ ወንጌል ነው። ያ ላይ ብሽሽቅ ነው የሚመስላችሁ። ለማናደድ ጴንጤ ኢየሱስ የሚለው ለማናደድ ይመስላል፣ ለማብሸቅ ይመስላል፣ ለመተቻቸት ይመስላል። ስለዚህ በጭራሽ ለመዳን እንኳን ይቀርታ በዛ ጉዳይ ላይ ድነዋል ለማለት የኦርቶዶክስ አባቶች ይከብዳል። ለምን? እንደነገርኳችሁ መጽሐፍ የሚያነቡት የጸሎት መጽሐፍ ብለው ከክርስቶስ ጋር የሚገናኝ አይደለም። ከነ ትምህርቱ አምጥቼ ላሳይ። ሌላም ትምህርት አለ ቃል በቃል ለምን እንደምልህ ይሄ ሰውዬውን ድኗል በይ እስቲ። ይሄ ትምህርት አለ እስቲ ስማ። ምንድን ነው የሚለው? እግዚአብሔርን ክዳ ቅድስት ድንግል ማርያምን ከተጠጋች አንድ ሴት ትድናለች ይላል ትምህርቱ። ይሄ ጥምጣማም ሰውዬ በጣም በክርስቶስ ላይ በኦርቶዶክስ ላይ ወንጀል እየሰራ እግዚአብሔርን ክዳ። እግዚአብሔርን አንድ ሰው ክዶ ድንግል ማርያምን ካመነ ትድናለች፣ ይድናል። ብትሞት ሊያምናቸው ይችላል። እንትና ሰፈር ሰዎች እውነት ነው እንግዲህ ሊያምናቸው ይችላል ያሉት እነማን እንደሆነ ይገባናል። አሁን እኛ ያመናል። እንደዚህ አይነት የተለየ ሐዋርያቱ ያልሰበኩት ወንጌል ስንሰማ ያመናል። እስኪ እንቀበል ማለጋች እውነቴ ድንግል ማርያም የተጠጋች ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም በፍጹም። አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድንም። እንግዲህ እንደዚህ አይነት ትምህርት ነው ኦርቶዶክስን ምን እያጠፋት ያለው ይሄ ነው። የኦርቶዶክስ ሰዎች ጥሎ እየወጣ ያለበት እንደዚህ ስለጠመጠመ ብቻ ቄስ ተብሎ ይሰማል። የት ላይ ነው የሚለው? ወንጌሉ ምን ላይ ነው እንደዚህ የሚለው ትምህርት ያለው ብትለው ማንም አይመልስልህ። እንደዚህ አይነት ችግር ያለበት ቦታ ላይ መጥተው በኮንፊደንስ ነው የሚያወራው። ሰይጣን ሰማ
ነው ስሙን የምታጠፉት። ያችን የሚፈራትን እናት ነው ሰው ከእሷ ጋር እንዳይሆን ሰይጣን ማስታወቂያ የሚለጥፈው። እንደዚህ አይነት ትምህርት ግን ከየት ነው የሚያመጡት? በጌታ ከየት ነው እንደዚህ አይነት ትምህርት ይዘው የሚመጡት? ከየት? ምን አይነት ትምህርት እንደዚህ አይነት ሲኦል የሚያስገባ ትምህርት እያስተማሩ ነው የሚመጡትና መተው እዚህ እንከራከር ይላል። እንከራከር እንደዚህ አይነት እምነት ኖሮት መጥቼ ልከራከር ይላል። አሁን የቄስ ጋር እኔ በገናኝ አንጠባጥቤ ባዶ አልከተው። እኔ ቀደም የጻፍክልኝ ሰው የፈለገው ማመን ይችላል። እኔ ማመን ይችላል። ማን ከለከለው? ሰው የፈለገውን ማመን ይችላል። የከለከለ የለም። መተህ ግን እንትናን አምጣልኝ ስትል መጀመሪያ አንተ ቤት ትምህርቱ የተጣመመ ነው። የሲኦል መንገድ እየሄዳችሁ ነው። የኦርቶዶክስ ልጆችን ሲኦል ነው የሚከቱት እያልኩ ነው። ሲኦል እየከተታችሁ ነው። እግዚአብሔርን የካደ ነፍስ ማርያምን የወደደ ነፍስ ይድናል ብለው ያስተምራል። ይሄ ያለ ትምህርታቸው ይሄው ራሱ ሼባው ነው የሚናገረው። ዓለም ፀሐይ እኔ እኮ ያለ መረጃ አላወራም። እናት ነይ እርምሽን አውጪ። ቆይ ነይ ስም ይበላል። በጣም ደስ ይላል። ይሰው ቆይ በደንብ ያብራራልሻል። አጆች ጣፍ ይዘናል። ስሚ በደንብ ሐዋርያት ያልሰበኩት ወንጌል ስንሰማ ያመናል። ስሚ በደንብ ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። በፍጹም አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድንም። ሰይጣን ድንግል ማርያምን ይፈራታል። እስኪ በሉ ሰይጣን ወይ ማንን ይፈራታል? በምንድን ያን የምትፈሩት እኮ ነው ስሙን የምታጠፉት። ያችን የሚፈራትን እናት ነው ሰው ከእሷ ጋር እንዳይሆን ሰይጣን እብድ ነው። ከዚህ በላይ መስማት አይቻልም። እና እንደዚህ አይነት ሰዎች ናቸው። የኦርቶዶክስ ፕሪስት መሆኑን በምን አወቅ? በማሽተት ገለጤ ይህንንም ሸምጥጭ። ይሄ ጥምጣም የሚያደርግ ሌላ አለ እንዴ? ምንድን ነው የምታወሪው? የአባ ገብረ ኪዳን ጀለስ እኮ ነው። እነ ዘበነ በአደባባይ ይሉት የለ እንዴ? ምንድን ነው የምታወሪው? እና ትምህርቱ ከክርስቶስ ጋር የተገናኘ ስላልሆነ እግዚአብሔርን ክዶ መሞት ይቻላል። በነገራችን ኤኒዌይስ ልላችሁ የምፈልገው አሁንም ጥሪያችሁን አቁሙ። ጥሪያችሁ ለለቅሶ ነው። ሙሉ ኦርቶዶክስ ጴንጤ እንዳይሆንባችሁ ተው። ጥሪ አቁሙ። የራሳችሁን ይቺ ተረቷ ምናምን አስተምሩ ለማለት ፈልጌ ነው። ምን በነገረ ገድላት ዲቤት አይጠራም። እሺ በፍጹም ጴንጤ ጥሪ ቢያደርግ ማንም አይመጣም። የታወቀ ይህን የሚያል ነገር 3 ጋቢ ጠምጥሞ ጆልያ ሙሉ ተረት ያነብላል። 3 ጋቢ ጠምጥሞ አይ ቲንክ አናቱ ላይ ታፍኖ ነው መሰለኝ፣ አይምሮውን አፍኖታል ሰውየው። በማርያም ትድናለህ የሚል መጽሐፍ ቅዱስ የለም። ኖሮም አያውቅም። በልጇ ትድናለህ የሚል አለ። በልጇ ትድናለህ ይላል እንጂ በማርያም ትድናለህ የሚል ትምህርት የለም። ምክንያቱም እዛው የዳኑ ሰዎች ይናገሩ ነበር። ጠዋት ቴዲ ቤት ስሰማ ነበርና አንድ እኔ ፊት ደግማ አትለው አንድ ሰውዬ ገብቶ ያለውን ልንገራችሁ። ዛብዬ አንድ ነገር አለ። ምንድን ነው ያለው? ኤልሳቤጥ ገና ማርያምን ስታይ እኮ የሰጠቻት ክብር ምናምን ብሎ አለና ኤልሳቤጥ ጋር በመጀመሪያ ቅድስት ድንግል ማርያም ዝም ብላ ሄደችው። የሚተዋወቁ ጎረቤታማዎች ቤተሰቦች ነበሩ። ምክንያቱም አንድ ሰው ቤት ዝም ብላ አትሄድም። ይህንን እንኳን አታውቁም። ሁለተኛ ኤልሳቤጥና ዘካርያስ እግዚአብሔር አምላክ ከሸመገሉ በኋላ ካረጁ በኋላ እግዚአብሔር ቅዱስ ዮሐንስን ሰጣቸው እና እርጉዝ ነበረች። የ6 ወር እርጉዝ ባለችበት ጊዜ ነው ቅዱስ ገብርኤል መጥቶ ለቅድስት ድንግል ማርያም ሰላምታ ሰጥቷት ጽንስ የዛኔ ይጸልይልብሻል ብሎ ተናግሯት እንደ ቃል ይደረግልኝ ብላ ሄደችው። ከዛ በፊት ሰላምታ ሲሰጣጡ ከድንግል ማርያም ጋር ኤልሳቤጥ እንደ ነች ኤልሳቤጥ ታዲያስ ማርያም ምናምን ተባብለው ነው ሰላም ይባባሉት። አሁን ጽንሱ ቅዱስ የሆነ በቅድስት ድንግል ማርያም ውስጥ አለ። የቅድስና ስም ራሱ የተሰጣት ጌታ ኢየሱስ ክርስቶስን ከጸነሰች በኋላ ነው። የቅድስና ስም እግዚአብሔር ብሎ የተናገረው ቅዱስ ገብርኤል ማለት ነው። እሷ ራሱ ከዛሬ ጀምሮ ትውልድ ሁሉ ነው፣ ከዛ ቀን ጀምሮ ትውልድ ሁሉ በጽሕት ይሉኛል ብላ በክብር የተናገረች እናት ናት። ተግባባን? በክብር ነው የተናገረች። ኤልሳቤጥ ጋር ስትሄድ ቅድስት ድንግል ማርያም ውስጥ ጽንስ አለ። የእግዚአብሔር ልጅ ተጸንሷል። በመንፈስ ቅዱስ ነው ምኑ የሚሰራው፣ እሱ ያለበት ነገር በሙሉ የሚሰራው። ከዚያ በምን አወቀች ኤልሳቤጥ ብላችሁ እንኳን አትጠይቁ። አልተነጋገሩም፣ ምንም አላሉ። ሰላምታ ስትሰጣት ጽንሱ ዘለለ በማኅፀኔ ውስጥ አለ። የጌታ እናት እኔ ጋር ትመጣ ዘንድ እንዴት ይሆንልኛል አለች። ጌታ መኖሩን በምን አወቀች ታዲያ ኤልሳቤጥ?
መንፈስ ቅዱሱ ሲተላለፍ ነው። ሰላምታ ሲደራረጉ ከጌታ ጋር ያለው መንፈስ ቅዱስ ይሄዳል ይላው ጋር በቅድስና ላለ ሰው ይገባዋል። ያንን ነገር ያ ክብር የሰጠው እግዚአብሔር መመስገን ሲገባው እነሱ ግራ የገባቸው ሰዎች ሰው ላይ ጭነውታል። በቃ ትልቁ እኔ በኦርቶዶክስ አንደርስታንድ ያደረኩት ነገር ምንድን ነው? የእግዚአብሔርን ስጦታ ሰው ላይ ቆልለውት ሰው ቅዱስ እንደሆነ በራሱ ቅዱስ እንደሆነ አድርገው ያለው እና ፌል ያደርጋሉ። እምነታቸው ሰው ላይ ይሆንና ትልቁን አምላክ ይተውታል፣ ይረሱታል። ክሬዲት የሚሰጠውን እግዚአብሔር አምላክ ይረሱታል። ቅድስት ድንግል ማርያም ውስጥ ማን እንደነበረ ረስተውታል። በቃ ኮምፕሊትሊ ተረሳ፣ በሰከንድ ውስጥ ተረሳ። እዚህ ጋር ቅዱስ ገብርኤል አብስሯት፣ የምስራች ነግሯት ከእሷ የሚወለደው ምን አይነት እንደሆነ የዳዊት ልጅ እንደሆነ የአባቱ ዙፋን የሚሰጠው እንደሆነ እዚህ ጋር ተናግሮ ትንሽ ወረድ ብለህ ስታነበው ደግሞ እዛ ይረሱታል። እነሱ ይረሱታል እዛው። ለምን? ለሰው ክሬዲት ለመስጠት ፈልገው ላዳኙ ሳይሆን በሱ ለዳኑ ጸጋ ዝም ብሎ ነው የተሰጣት። ጸጋ ከፍላ ነው የተሰጣት። ቅድስት ድንግል ማርያም ከፍሎ የተሰጠው አለ ጸጋ? ኤኒባዲ ሰርቶ የተሰጠው አለ? ሰርቶ የተሰጠው አለ? ቅድስና ኖባዲ ማንም ሰርቶ ቅድስና የተሰጠ የለም። እንደዚሁ ዓለምን ወዷልና ነው መጽሐፍ ቅዱስ የሚለው። እንደዚሁ የሰጣትን ቅድስና ልክ የሆነ ነገር ታምር ፈጥራ ያመጣችው የተለየ ነገር አድርጋ ያመጣችው ሙሴ የተለየ ነገር አድርጎ ነው እንዴ ቅድስና የተሰጠው? የእስራኤልን ሕዝብ ከእግዚአብሔር ጋር ሲያስታርቅ የነበረው የተለየ ቅድስና ኖሮት ነው ወይስ ሰው ገሎ የተገኘ ነው? ሙሴ ቅድስና ያልነበረው ሰው አይደል? ይህንን አያሰብሉ። እግዚአብሔር የመረጠው በማንም ላይ ይሰራል። ጳውሎስ ሰው ሲያሳድ ሰው ሲገል የነበረ እግዚአብሔር ሲመርጥ እኔን እኮ እንደዚህ ስታደርግ ነበር ለዚህ ይሄ ይገባል ብሎ የሚሰጠው ቅድስና የለም። እግዚአብሔር የመረጠው እንዲሁ ቅድስናውን ያፈስልሃል። ያ ነው ችግር ያለው። ስለዚህ እሱ የሰጠውን ቅድስና ቆልለውት ማርያም በታምሯ ያመጣቸው አድርገው ይሰሩታል። እና አትሳሳቱ። የሰጠው እግዚአብሔር ነው። የጸነሰችው ልዑል ነው፣ ኃያል ነው፣ ሁሉን ማድረግ የሚችል የነበረ ያለ አልፋና ኦሜጋ ያለውን ነው፣ የሌለውን አይደለም። ያለው ጌታ ነው የተወለደው፣ ያለው የነበረው ከአብርሃም በፊት አለው ነው የሚለው መጽሐፍ ቅዱስ። እና ችግሩ ያንን ታረጉና መልሳችሁ መበሳጨት፣ መልሳችሁ ማረር፣ ለምን ክሬዲት አልተሰጣቸውም ብላችሁ ስጮሁ ትውላላችሁ። ምን ችግር አለው ብዘምርላቸው ይላል ብሏል ወይ ነው አደይ። ምን ችግር አለው የለውም የሚለው ነው እኛን ያጠፋል። ምን ችግር አለው ይባላል። ችግር ባይኖረው መጽሐፍ ቅዱስ ላይ ይሄንን ብሎ ቃል በቃል ለእንትና ዘምርለት፣ ለእንትና ዘምርለት፣ ለእንትና ዘምርለት ብሎ ይጽፋል። መጽሐፍ ቅዱስ ችግር የለባቸውም ለመጻፍ። የሰው ልጅ የሚዘመርለት ቢሆን በስነ ስርዓት ለዚህ ዘምር፣ ለዚህ ዘምር፣ ለዚህ ዘምር ይላል መጽሐፍ ቅዱስ ላይ። ችግር የለበትም። መጽሐፍ ቅዱስ ላይ የሌለው ለሰው ልጆች ዝማሬ አያስፈልግም። አከተመ፣ አለቀ። አለ አምላክ ብቻ ዘምር ተባልክ። በዚህ የሚከራከራል። ለዚህ ትከራከራለች። ለእግዚአብሔር ብቻ ነው የሚዘምረው ሲባል ኖ እኛ ለሰው ነው የምንዘምረው ብለህ ትከራከራል። ምን ችግር አለው በዜማ ባረገው ብሎ ይከራከራል። ቴዲ ቤት ገብተው ሲቀልዱ የነበረው በእግዚአብሔር ቃል ለማንም ክሬዲቱን ሲሰጡ የነበረው ለዛ በጣም የሚያሳዝነኛል። ቅድስና በነፃ የተሰጠ ስጦታ ልክ በክሬዲት እንዳላቸው ሰዎች ተደርገው ሲናገሩ ታያለን። አሁንም መብሸቃችሁን አቁሙ፣ መናደዳችሁን አቁሙ፣ ወንጌል ላይ ስሩ። እኔ አብዛኛው ኦርቶዶክስ አባቶች አልዳኑም ባይ እንዴት የሚያነቡት ነገር የክርስቶስን ቃል ሳይሆን የሌሎቹን መሬት ላይ ቅዱሳን ብለው ያሏቸው እግዚአብሔር አምላክ ባዳናቸው ሰው ላይ የሚመኩ ሰዎች ናቸው። ያ ነው ባዶ ያደርጋቸው እና ሞር ክሬዲቱን ለሰው ለመስጠት ቴዲ ቤት ሲጣደፉ ስታዩ ያ ነው ያሳዘነኝ። ስለ ክርስቶስ ሲሰብኩ አይደለም የምታገኛቸው። አሁን ለምሳሌ በኢትዮጵያ ከሄዳችሁ እውነቴን ነው፣ ኢትዮጵያ ከሄዳችሁ ጥላ አድርገው ቀጭል የሚል ይዘው ምናምን ነገር ዛሬ የዓመቱ ገብርኤል ነው ምናምን እያለ ይለምንልሃል። በረከቷ ይለያችሁ የዓመት አርሴማ ናት ገብርኤል እያለ ሲያንቀጫጭል ነው የሚውለው እንጂ ኢየሱስ ጌታ ነው ብሎ መንገድ ላይ የሚሰብክ ኦርቶዶክስ ብታርደው አታገኝም። አንድ ሰው ኢየሱስ ጌታ ነው የመዳን ቀን ዛሬ ነው ይላል መጽሐፍ ቅዱስ። አንድ የሚሰብክ አታመጣም። ስለ ኢየሱስ የሚጠራት አታመጣም። ኖባዲ ግን ከ1 እስከ 30 በሌላ ስም ጃንጥላ ይዞ ነጠላ ጠምጥሞ ግብዳ ነገር አድርጎ ሲለምን መንገድ ላይ የምታየው በሌላ ሰው ስም። ኢየሱስ ለማለት ስሙን ፈርቶ መድኃኒዓለም ነው የሚለው። ኢየሱስ አይለው፣ ይፈሩታል። ስሙ ኢየሱስ ለማለት ስሙን ይፈሩታል። ዋሸው ወይ ስህተት ተናገሩ፣ ይፈሩታል። ስሙ ሲጠራ ብዙ ጊዜ ያኮርፋሉ። ብዙ ጊዜ መጥተው የሚሳደቡት እነሱ ናቸው። ኢየሱስ በተባለበት ቤት የሚያሳድር የኦርቶዶክስ ወንድምና እህቶች ናቸው። ሁሉም እያልኩ አይደለም። ኢየሱስ መጥቶ የሚጋፋ እነሱ ናቸው።
በሌላ ነገር ስትሳደብ ብትውል ሲያጨበጭብልህ ያራድዬ ሲል ነው የሚለው። ስለ ክርስቶስ ተነጋገር ሲልልህ ይውላል። በቃ መጥቶ ይሰድባል። አንተ በቃ ይላል። በየመንገዱ ላይ ጃንጥላ ይዘህ የሚያብረቀርቅ ጃንጥላ ስትለምንበት የምትውለው ሌላ ስም እንጂ ኢየሱስ አይደለም። ኢየሱስ ስለ ስጋ ነገር አይደለም የሚጨነቀው። ስለዚህ አሁንም ኢየሱስ ሲባል አትበሳጩ። ያዳኝ ስም ነው፣ ያዳኝ ስም ነው። እንዴ አንተ ሮናልዶ ሜሲ ስትል እኮ አትበሳጭ እንዴ! እንዴት ትበሳጫለህ? ዓለምን ባዳነ ስም ሼም የላችሁም እንዴ? ደስ የሚላት ጥቅስ የሚወዷት ምን አለ? በጻድቃን ስም ውሃ ያጠጣ መታሰቢያ ይሆንለታል በአባቴ ቤት የሚላል። እሷን ሲወዳት በጣም የሚወዷት ጥቅስ በጻድቃን ስም ውሃ የጠጣ እሱ እኮ አረቄ ሲገለብጥ እየዋለ ነው ዝክር እያለ አረቄ በለው ጠላ በለው ጠጅ በለው ውስኪ በለው ቅዱስ ጊዮርጊስ ቢራ በለው ሲነጋው ለሁሉ ለመጽሐፍ ቅዱሳዊ እኮ ነው ይላል። መጽሐፍ ቅዱሳዊ በጻድቃን ስም ውሃ ጠጣ የሌለ እንደ ሪሚክስ አድርጌው ነው ይላል። እባካችሁ የሚለው ለወንጌላውያን አሁን ጌታ ኢየሱስ ክርስቶስ በነበረበት ጊዜ በሄደበት ሁሉ ካስተማራቸው በኋላ ምንም የላቸው የሚበሉት የለም። የኔ ጌታ ደግሞ ምን አጥቶ ምን ያደርጋል? ምን አላችሁ ይላል። አይ 2 ዓሣ አለችን ነው 5 እንጀራ አለን ነው በቃ ይጸልያል። ጌታ ሆይ ትርፍርፍርፍርፍ አርጓቸው በረከቱን ሰጥቷቸው ይላል። ምን አላችሁ? ምንም። ወንጌሉን ሰብኮ ትርፍርፍርፍ አርጓቸው ይላል። የኔ አባት እንደዛ ነው። አንተ ፓሪ መስል ሙዚቃ መዝሙር ራሱ ከፍታችሁ በዛ ቀን ሰክሮ ተጠናብዞ የሚወድቅ ሰው ነው ያለው፣ የሚሰክር ሰው ነው ያለው። በዚህ በአመቱ እንትን ጊዜ ካያችሁ የዝክር ቀን እግዚአብሔር ምስክሬ ሰካራም ነው የሚበዛው። ሰካራም አይደለ? የአመቱ ገብርኤል ጊዜ፣ የአመቱ ማርያም፣ የአመቱ ኪዳነ ምሕረት፣ የአመቷ ምናምን ላይ ሰካራም ነው የሚበዛው መንገድ ላይ ዋሻው። ስለዚህ ባካችሁ አሁንም እየተናገርኩ ያለሁት ጥሪ ማድረግ አቁሙ። ወንጌል ስበኩ። መጀመሪያ 2 ይፈቀዳል። ከ2 በላይ አትሂዱ። ከ2 በላይ አትሂዱ። ለጤናም ጥሩ አይደለም። ተው፣ አትበሳጩ፣ አትናደዱ። ተረት ገብቶባታል። እውነት ወንጌል ወጥቷል። ክርስቶስን አፈላልጋ አታገኘውም። በግዕዝ እኮ ስለ ትርጉሙ ስለማይገባችሁ ነው፣ ግዕዝ ስለማይገባችሁ ነው ትላላችሁ ነው። ቅዳሴ ሁላ እኮ ስለ ክርስቶስ ነው። ከ1 እስከ 30 ስትለውስ እሱ ሳስበነው ነው የምንውለው። ተው ተው፣ ክርስቶስ ቤቱ ይግባ፣ ስሙ ከፍ ይበል። ከሌሎቹ እንዳንዱ ሳይሆን የሁሉ የበላይ መሆን አለበት ነው። እሱ ነው የሚያበሳጫቸው። ኦርቶዶክስን ያበሳጨው ኢየሱስ ማለት ብቻ ነው። ጌታ ምስክሬ፣ ከእናንተ የምትሸሹት ኢየሱስ ብቻ በል ትሸሻል። ምንም አድርገው ተሳድባ አይደለም ተጣልታ አይደለም ኢየሱስ በል። ጸበኞቼ ይመጣው ሁሉም እያልኩ አይደለም። የሚጣሉ ሰዎች ግን አሉ፣ የሚከፋቸው ሰዎች አሉ። ቢያጠፉ ይሄ ማርያምን የካደ ተብለ ጸጥ። የቱ ጋ ነው ማርያም የተካደችው ብለ ስትጠይቅ ደግሞ መልስ የለም። እና ስዩሜ ካለ ኤኒታይም ሌላ ሰው አያስፈልግም። እኔ አሁን ማናችሁም የኦርቶዶክስ ልጆች ለጊዜው ከኤርሚያስ ጋር ዲቤት የለም። እኔ ከተሐድሶ ኦርቶዶክስ መታደስ አለባት ከሚሉ ሰዎች ጋር ላገናኛችሁ በፈለጋችሁት ርዕስ ከኒዱ ጋር አሁን ለጊዜው ትተነዋል። ኤርሚሻ 5-0 እየመራ ስለሆነ እናንተ ወይ ኦርቶዶክስ ወይ ደግሞ
ኦርቶዶክስ መታደስ አለባት የሚሉት ኦርቶዶክሳውያን ጋር ይጀመር ድቤቱ። ይቻላል። ያ ከሆነ እኔ ቀጠሮ ማመቻቸት እችላለሁ። እነዚህ ሰዎች መነጋገር ይችላሉ። ከዛ ሰላም ይመጣል። ሌላስ? አዎ ከተሃድሶ ጋር ተቀራራቢ ነገር ስላለ ቢሆን ጥሩ ነው። ቀለም ወርቅ ይባላል። ቀለም ወርቅ ቢባል ቆንጆ ስም እኮ ነው። ቀለም ወርቅ ቀለም ወርቅ እኮ ቆንጆ ስም ነው። ምን የሚያናድ ስም ነው እንዴ? ቀለም ወርቅ በጣም ቆንጆ ስም እኮ ነው። ምን ነው የሚያናድ መስሏችሁ? የሚያናድ ስም አይደለም። እሺ ሌላስ? ደምሮማውን ጠላው አረቄው ተመችቶታል። ደሜ አይሰማም። ለስንት ዘመን የተጠማውን አረቄ እየጠጣ ሊያዳምጥ ነው እንዴ? ደምዬ አይሰማም። ራጋ አይሰማም። ግደለው። ደምዬ ውስጤ ነው። ይመቸኛል። ደምዬ ፋሚሊ ያ ሌላስ? ቤኒ ሽታይ ጋር የሚገባው ዶክተር ነው ወይ? አሜሪካን ሊሆን ይችላል። አንዳንዴ እኮ በራስ እኔም አሁን ዶክተር ዮኒ ማኛ ብዬ መግባት ይችላል። ችግር የለብኝም። ቲክታክ ላይ ዶክተር ብለህ መግባት ከባድ አይደለም። ማቴ ችግር የለውም እኮ ቢኒያም ሽታይ አሁን ወንጌል አንድ ሳይሰብ ነጠላ መልበስ ብቻ ነው ወንጌላዊ የሚያስመስለው እና ያሳዝነኛል። በዚህ አጋጣሚ ፕሮቴስታንቶችም አንዳንድ ልጆች ቃሉን ሳያውቁ ዝም ብለው ትልልቅ ስም የያዙ ሰዎች አሉ። ደፋሮች፣ ለራሳቸው ነብይ ብለው የሰጡ ለራሳቸው የተለያዩ ስም የሰጡ በጣም ደካማ ሰዎች አሉ። ደካማ ሰዎች። ቤተክርስቲያን ያንን ስም ቀድሳ ካልሰጠች ማድረግ የለብህም። አንዳንድ ሰዎች እንዲሁ በድፍረት የሚያደርጉ አሉ። ደካሞች ናቸው፣ እውቀት የላቸው። መጥተው የሆነች ቢዝነስ ሸቅላለሁ ብለው የሚመጡ አሉ። እሱ እንዳለው ነው፣ ግን ስህተት ነው ብለን እንናገራለን። እኛ ቤተክርስቲያን ያልሰጠችው ሹመት ማንም አልሰማህም። ሙሉ ወንጌልም ሆነ ሌላ መካነ ኢየሱስ ያንን ሹመት ካልሰጠች ዩር ኖ ባዲ ማንም አይደለ። ሹመቱን የሚሰጥ መካነ ኢየሱስ ወይም ሙሉ ወንጌል ይሰጣቸዋል። ከዛ እሱ ነው ትምህርት ታይቶ ያደረግከው ታይቶ ብቃት ታይቶ የወንጌል ብቃት ታይቶ በዛ እንጂ የሚሰጥ ዝም ብሎ የሚሰጥ ነገር የለም። ደምረው መጣ ደምረው ከባድ ደምረው መጣ እኔ የምልሽ ወይ አስፈቅዳለሁ ያያን እኔ ያያ ጋር እንድትጣሉብኝ አልፈልግም። ወንድሜ ነው ብለኛል። እኔ አንተ ጋር ስመጣ እንደኔ ሆነ ተቀበለኝ። እሺ እንዳንተ ነው የምቀበል። እኔማ ደስ እያለኝ እኮ የሰው ስም አትጥራ። አሁን ኖ በጨዋን የጠራሁት ለመላስማ ብቻ ይልጿል። አይ በቃ እንደዛ ባለፈው አስፈንጥሮ አስወጥቶኝ ከአንተ ጋር ጓጓ ስለተባባላችሁ ተግባባን እኮ ጭልፍ የምታሳጣኝ እያለ ኖ መጨረሻ ላይ እኮ ተግባባን፣ ተረዳን። ተግባባችሁ? እሺ ተግባባን። ተመችቷል ደግሞ። አዎ አንተ ትተው የሄድክበትን ቦታ ነው የተቀባይ ዘው የተቀላ እኔ እናንተ እንደዚህና እንደዚህ ነው እንደዚህ ነው ተላለፍን የሆነ ቦታ ላይ እንዲህ የሆነ ቦታ ላይ ምናምን ማርያም ለቀንዲና ሰላም ነው ብሮ
እየተማርክ ነው? ባይብል ስተዲ ምናምን እያጠና ነው? እግዚአብሔር ይባረክ። አዎ ደስ ይላል። እየተማርክ ነው። የት ቸርች ነው ያለው? ማን ነው ፓስተር? የኔ ፓስተር አላዛርን ታውቀዋለህ? ምናልባት ገጥሞ ካወቀ ፓስተር አላዛር፣ የድሮ ፓስተር አላዛር። እሳቸው ጋር ነህ? ኦኬ። እዛው አንተ ያለበት ቦታ ነው ያሉት? ነው በስልክ ነው የምናወራው። ዙም እናደርጋለን። በዙም ነው ሲያስተምረኝ የነበረው። አሁንም አለ። ኤኒ ታይም እኔ ደስ የሚል ትህትና አይዶ ነው። ታውቀው አትወቀው አላውቅም። በጣም በእግዚአብሔር የተወደደ ሰው ነው እና እሱ ነው ብዙ አሜሪካን ሀገር የምታውቀው ቤተክርስቲያኖችንም ኢትዮጵያም የመሰረተ ሰው ነው። እሱና ዶክተር ቶሎሳ ጉዲና ሰርቷል። ዶክተር ቶሎሳንም አግኝቻቸዋለሁ። ታውቃለህ? አንድ ቀን ነው ቸርቻቸው ሄጄ ነበር። መድረክ ላይ ምናምን ወጥተሽ ምናምን አስጨበጨብክ? ራሳቸው አጨበጨቡ። ከባድ ሚዛን ስትሆን አንቺም እኮ አስጨብጭበሻል። አባቴ ረሳሽው። የአንተን ረስተው ካልሆነ አሁን እኮ አንተ በቃ ጀስት አንድ ነገር ተገልጦልሃል። ምንድነው የተገለጠልህ ነገር? አሁን አንተ ሙቭ ያደረክበት ትምህርት አለ፣ እንድትሄድ ያደረገ ትምህርት። ያ ትምህርት ምንድነው? ቤዛ የሚለው ትምህርት ነው። የስ አለ። አሁን ቤዛ የሚለው ትምህርት አሁን አንደርስታንድ ስታደርገው ስታነብ ለድንግል ማርያም ኦርቶዶክሶች ቤዛ ብለው የሚሰጡት ከምን የተነሳ ነው ብለህ ግንዛቤ ወሰድክ? ከክርስቶስ እንደ ክርስቶስ የተነሳ ነው አልክ? እንደዛ ብለህ አሰብክ? ነው አይደለም? ይለያል። ይለያል፣ በደንብ ይለያል። ቴንክ ዩ። ስለዚህ አሁን ባለፈው ማናቸው አቡነ ገብርኤል እሳቸው ናቸው የዓለም ቤዛ ድንግል ማርያም የዓለም ቤዛ አትባልም በማለታቸው የሆነ ነገር እንዲገለጥልን፣ ከዛ በኋላ ደግሞ እሳቸውን የማያስፈልጉ ሰው ኦርቶዶክሳዊ ማንነት ወይም ደግሞ ኦርቶዶክሶች እንደዚህ አድርጉ የማይባሉ ሰዎች ሲሳደቡ አይተህ እንትን ይዞ ሳይድ ይዘህ ነው እዛ ላይ ክርስቶስን ኢየሱስ ጌታ ነው ስትሉ ይገፋል የሚል አባባል ያለዋት አለች። ረስተዋል። የዝሆንን ጉልበት የሚያህል የፈረስን ጉልበት የሚያህል ኢየሱስ ጌታ ነው፣ ኢየሱስ ብቻውን ያድናል ሲባል ይገፋል። የሚገፋ ኃይል አለ እዚህ ቤት። አትደንግጡ። ሰምታለችን ቃል አትደንግጡ ብለው ነው ቃል በቃል የተናገሩ። እኔ ደግሞ ለምን ሊደነግጡ ቻሉ? እኔ አሁን እዚህ ጋር ኦርቶዶክስ ነኝ አይደለም? ኦርቶዶክስ ነኝ እኔ። ኢየሱስ ክርስቶስ ጌታ ነው፣ የጌቶች ጌታ፣ የነገስታት ንጉስ፣ የአማልክት አምላክ ነው ብዬ ብናገር አንድ ኦርቶዶክሳዊ መጥቶ ፑሽ ቢያደርገኝ ኦርቶዶክሳዊ አይደለም እምነግርህ። ስለ ክርስቶስ ስሰብክ ስለ ክርስቶስ ሳስተምር የሚቃወመኝ ካለ ማለት ነው እኔ የምነግርህ ፊት ለፊት ነው ኦርቶዶክስ አይደለም የምለው፣ ፊት ለፊት። አሁን ህዝቡ ነቃ፣ ገባ። ለምንድን ነው መሰለህ? አይተህ ከሆነ አንዳንዶች በውስጥ ሆነው ቤተ ክርስቲያኒቷ የማታስተምረው ትምህርት ገባ፣ የማታስተምረው ትምህርት ፊት ለፊት እየሄዱ ያስተምራሉ። ያኔ ምን አልነበረም መሰለህ? ሚዲያ አልነበረም፣ የሚቆጣጠራቸው አልነበረም። እንደፈለጉ ነበረ የሚናገሩት፣ እንደፈለጉ ገባ። አሁን ለምሳሌ ሚዲያ እያለ አንድ ነገር ላሳይ ፈልጌ ነው። ይሄኛው ላሳየና አንተ እንዴት ነው የምትሄድበት የምታየውስ? ሚዲያ ባለበት ይሄን ደግሞ ልንገርህ፣ በቅርብ ነው ይሄኛው ሰው እግዚአብሔርን ክዶ ድንግል ማርያምን ምናምን የሚል ነው አለ። ካመነ ከገሃነም ይወጣል የሚል ነው ሰውዬው የተናገረው። ትድናለህ ነው የሚለው። ይሄኛው በላይ ሰብ የሚባል ነው፣ ታሪክ ነው። መጽሐፍ ቅዱስ ላይ ሳይሆን ታምረ ማርያም ላይ ያለ ነው። በላይ ሰብ የሚባል ሰው አለ፣ ገባ። ስለ በላይ ሰብ ታምረ ማርያም ላይ ያለውን ነገር ነው እሳቸው የተናገሩት። በእንደዚህ አይነት ሁናቴ አይደለም። እዛ ቦታ ላይ ሙሉ ከሰማ በእንደዚህ ሁናቴ አይደለም። ምንድነው እዛ ታምረ ማርያም ላይ ያለው በላይ ሰብ አይተው ከሆነ እሱ ማለት ነው የት ነው የሚያመጣው? እሺ በቃ ስራ መጣ። ስራ ከኬን ያባል ቻው። በቃ እንመለሳለን። ማታ እናወራለን ጓደኛዬ፣ ማታ በሰፊው አስተያየት ይመች ደምዬ። ሰላም፣ መልካም ጊዜ። አሪፍ ቦታ ላይ ነበርን። እቺን ነገር
ያ ያመጣበት አራሩ መረ ሽቀላ ነው። ጎበዝ ነው። ደሚያውን እየሸቀለ ነው። ጥሩ ስራ ይስራ። ሽቀላ ራይድ ምናምን አሪፍ ነው። ይሸቅል። ፓስተር ያሉት እኔን ይሁን እሱን አላውቅም። አስመለጡት። ስዩሜን ፈልጉልኝ በጌታ ስዩሜን ፈልጉልኝ። እኔማ ምንም እውቀት የለኝም እያልኩ እኮ ምናምን ነገር እንትን ብያለሁና ስዩሜ ምናምን ትንሽ ብዙ የሚከብደኝ ልጅ አይደል። ስዩሜን ለጥልጬ ነው ምልካት። ያለምንም ሌላ ተጨማሪ አልፈልግም። በእኔ ሌቭል የማመጣቸው አሉ። ወደ እነ ኤርሚሻ የሚሄዱ ደግሞ አሉ። ሰላማችሁ ይብዛ። ሄኒሻዬ ሰላም ነው አባ። ታዲያስ ሰላምዬ። አይ እኔ ብዙ ሰዎች አሉ እውነትን የሚያውቅ እውነትን ያውቃል። ምን በወንጌል ነው አሁን ቀለሜ ተዋረደ ያላችሁኝ? በወንጌል ነው። በወንጌል ከሆነ ንገሩኝና ደስ ነው የሚለኝ። ማንስ ደፍሮ አጠገቡ ይቀርባል? ይዙቱና ይጠፋሉ እንጂ አጠገቡ የሚቀርብ የለም። እኔ አሁን ደምረው ይመጣ ስዩሜን አምጡልኝ በጌታ። ይሄንዬ ኑርልኝ አባቴ። ታፕታፕ እያደረጋችሁ የኔዎቹ ብርክ በሉ። ወይ ጌታን ተቀበልክ ስታፕ አማራ ጄኖሳይድ ይላል። በአማራ ስም አነግዱ። ከየትኛ ኤርፖርት ለምትል ጌታ አየ ስላልተማርክ ስላልኖርክበት አንተ የምታውቀው አረቄ መጠጣት ስድብ ምናምን ስለሆነ ለአንተ ሊገባ አይችልም። ጌታ የሁሉም አዳኝ ነው እና ሙድ ልትይዝበት ሳይሆን ኢየሱስ ክርስቶስ አዳኝ እንደሆነ ቤተክርስቲያንም ትሰብካለች። ችግሩ ጀለሶች አሉት። ኃይለኛ እንደሱ እኩል የሚያድኑ አሉ ተብለው ስለሚሰበክ ነው ነገሮች የተበላሸው። ስዩሜ ቀነኒሳ ስለሆነብኝ በጣም እያዘንኩ ነው። ስዩሜን ፈልጉልኝ። አሁን እኔ እንደ ኤርሚያስ ስዩሜ እኔን ባለውበት አይገባም። በቃ ዘማሪያም ከዘተክልዬ ጋር ማገናኘዋለሁ። አታስብ። ዘማሪያም አለ አይደል? ዘተክልዬን ይዘና አኬና በፔጅ እንጫወታለን። ዘስካቦኛ ይዘና ምን የሚያስፈራ ነገር አለ እንዴ? ምንድን ነው የሚያስፈራ? እሱ እኮ እንጨት ይዞ ሊከራከር ነው የሚመጣው። ግባ እንዴ! ዘማሪያም እኮ እንጨት ይዤ ሊከራከር ነው የሚለው። ኧረ ራሳችሁ የምፈሩበት በጌታ አዳኙ ክርስቶስ ሳይሆን እንጨት ነው ብሎ ለእንጨት ሊከራከር የሚል ኧረ ይቅር ይበላችሁ እናንተ። በኋላ ደግሞ ልግደል ምናምን እያላችሁ ልትፎክሩ ነው እንደ ጌታ ይቅር ይበላችሁ። ጓል ኤርትራ ለምን ትሳደባለህ? ጭራሽ ዮኒ ማኛ ተሳዳቢ የሆነ በዚህ ሰዓት በምረቅጥበት ሰዓት አንበሳ ብለኝ ዝም ባልኩበት ሰዓት ተሳዳቢ አልከኝ። እንደው አይከብድም? ጓል ኤርትራ አይከብድም? በዚህ ሰዓት ዮኒ ማኛ ተሳዳቢ ብትል ሰው ራሱ ይስቅብሃል እኮ። የዘመነ ስድብማ ዘመነ ኦርቶዶክስ ላይ ነበር። አለቀ እኮ ዘመነ ኦርቶዶክስ ዘመነ ስድብ። በዚህ ሰዓት አሁን ዮኒ ማኛ ተሳደበ ብሎ ኧረ ይደብራል አባዬ። ለጤናም ጥሩ አይደለም።